اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان قل الله خالق كل شيء بلا بلاچو الله سبحانه وتعالى የማንኛውም ነገር ፈጣሪ አላህ ብቻ ነው። ወል ዋሂድ القهار አላህ ብቸኛ የሆነ ጌታ ነው። በፈጣሪም ብቸኛ ነው፣ በዛቱ ብቸኛ ነው፣ በሲፋቱ ብቸኛ የሆነ ጌታ ነው። አልቀሃር እንደዚሁ አሸናፊ ኃያል የሆነ የፈለገው መስራት የሚችል የሆነ ጌታ ነው። አንዘለ ሚነ ሰማኢ ማአ አሁን ደግሞ ሁለት ምሳሌዎችን አላህ Subhanahu Wa Ta'ala ይናገራል። እነዛ ሁለት ምሳሌዎች للحق والباطل ለሐቅና ለባጢል ያመጣቸው ምሳሌዎች ናቸው። ሐቅ የሚባለው ነገር ተከታዩ ቢያንስም ምንም ይሁን ምን ሁልጊዜ የሚቀር የማይጠፋ ነገር ነው ሐቅ ማለት። ባጢል ደግሞ ተከታዩ ቢበዛም በጣም ገዝፎ ቢታይም ጎላ ብሎ ቢታይም መጨረሻ ላይ እንደሚንቆጠቆጥና እንደሚጠፋ ወደፊት በምሳሌ አላህ Subhanahu Wa Ta'ala ይገልጸዋል። አዘለ ሚነ ሰማኢ ማአ ከሰማይ አላህ Subhanahu Wa Ta'ala ዝናብን አወረደ። ፈሳለት አውዲየቱን ዝናቡ ከወረደ በኋላ በምድር ላይ ያሉ ሸለቆዎች፣ ቦዮች ፈሰሱ። ውሃውን ይዘው ማጎረፍ ጀመሩ። ቢቀደሪሃ በልካቸው ማለት ነው። ሰፊው በአቅሙ ልክ ይዞ ያጎርፋል። ጠባብ የሆኑትም እንደዛው በአቅማቸው ቦይን ያፈሳሉ፣ ውሃን ያፈሳሉ። ፈህተመለ ሰይሉ ጎርፉ ተሸከመ የሚፈሰው ውሃ ዘበደ ራቢያ ከፍ ብሎ የሚታይን ከውሃው በላይ ከፍ ብሎ የሚታይን ቆሻሻ ገበስባስ ነገር ተሸክሞ ይሄዳል። ይሄ ለሐቅና ለምሳሌ ለሐቅና ለባጢል ምሳሌ ነው። ያ ከጎርፉ በላይ ተሰብስቦ ጎላ ብሎ ከፍ ብሎ የሚጓዘው ቆሻሻ የባጢል ምሳሌ ነው። ከሱ በታች ያለው ደግሞ መጨረሻ ላይ የሚቀረው ንጹህ ውሃ የሐቅ ምሳሌ ነው። ሐቅ ማለት እንደዛ ነው። ባጢል አንዳንድ ጊዜ ሐቅን ሊሸፍነው ይችላል። ጎላ ብሎ ሐቁ በጣም ቀጭጮ ይቆይና በኋላ ላይ ባጢሉ ሲጠፋለት ሐቁ ይወጣል ማለት ነው እንጂ በፍጹም ሐቅ ነገር ሊጠፋ አይችልም። ባጢል ግን ቢበዛም መጨረሻ ላይ ጠፊ ነው። ወሚማ ዩቂዱና ዐለይህ ሁለተኛው ምሳሌ በሱ ላይ ከሚያነዱበት ከሆነው ማዕድን ወርቅና ብር ፊናር በእሳት ውስጥ እብቲጋአ ሂልየቲን ጌጣጌጥን ፈልገው ሰዎች ከሚያነዱበት እሳትን ከሚያነዱበት ነገር ምሳሌ አለ። አው መታዒን ወይም ዕቃን ፈልገው ዘበዱን ሚስሉ የዛ ተመሳሳይ ቆሻሻ አለ። ከውሃው በላይ ተሰባስቦ ቆሻሻው እንደሚሄደው ሁሉ ሰዎች ወርቅንና ብርን በሚያቀልጡበት ጊዜ ለጌጥ ፈልገው በእሳት ሲያቀልጡት እሱ ላይ አብሮ አፈሩ ምኑ የነበረው ቆሻሻ በአጠቃላይ በእሳት ይጠራል። ከላይ አረፋ ሆኖ ይታያል ቆሻሻው። ከዛ በኋላ ይነሳና ወርቁ ለብቻ ይቀራል። ያ ቆሻሻን ይዞ የሚሄደው ውሃ ቆሻሻው ከሄደ በኋላ ንጹህ ውሃ እንደሚቀረው አምሳያ ማለት ነው። ከዛሊከ የድሪቡ ላሁ አልሐቀ ወልባጢል በዚህ መልኩ አላህ Subhanahu Wa Ta'ala ሐቅንና ባጢልን ምሳሌ አድርጎ ያስቀምጣል። ፈአመ ዘበዱ ያ አረፋው ቆሻሻው ፈየድሃቡ ጁፋአ ግብስብሱ ነው ወዳው ይጠፋል ማለት ነው። ጎርፎ መጨረሻ ላይ የት እንደገባ አይታወቅም፣ ብጥስጥስ ብሎ ይጠፋል። ንጹህ የሆነ ውሃ መጨረሻ ላይ ይቀራል። ወአማ ማ የንፈዑ ናስ ሰዎችን የሚጠቅመው ወርቁ ብሩ እንደዚሁም ደግሞ ንጹህ ውሃ ፈየምኩሱ ፊል አርድ በምድር ላይ ይቆያል፣ እሱ አይጠፋም። ከዛሊከ አልሐቅ ሐቅም እንደዚሁ ነው፣ ከምድር ላይ ሐቅ አይጠፋም። ከዛሊከ የድሪቡ ላሁ አልአምሳል በዚህ መልኩ ለሰው ልጆች አላህ Subhanahu Wa Ta'ala ምሳሌን ያደርጋል። በምሳሌ የሚነገር ነገር ለሰዎች በጣም የሚገባ ስለሆነ ግልጽ ስለሆነ አላህ ቁርአን ላይ ብዙ ቦታዎች ላይ ምሳሌን ይጠቀማል። ለሐቅና ለባጢል፣ ለኩፍርና ለኢማን፣ ለካፊርና ለሙእሚን ምሳሌ እያደረገ የሚናገረው በምሳሌ የሚነገር ነገር በጣም ግልጽ ስለሆነ ነው። ከዚህ በኋላ
ባጢልን ተከትለው የሚጓዙ ሰዎች፣ ሐቅን አንከተልም ያሉ ሰዎች ምን እንደሚጠብቃቸው ሐቅን የተከተሉና ባጢልን ደግሞ የተጠነቀቁ ሰዎች ምን ሽልማት እንደተዘጋጀላቸው ደግሞ ሊናገር ነው አላህ። ዩኽቢሩ አን መዓሊ ሱዓዳኢ ወልአሽቂያ የእድለኞችና እድለቢስ የሆኑ ሰዎች መጨረሻቸው ምን እንደሆነ ሲናገር ሊለዚነ እስተጃቡ ሊረቢሂሙል ሑስና ለጌታቸው የታዘዙና የጌታቸውን ትእዛዝ የተቀበሉ የሆኑ ሰዎች ውብ የሆነ ጀነት ወደፊት ተዘጋጅታላቸዋለች አለ። አልሑስና ሂየል ጀና ጀነት ነች። ለአማኞች ሐቅን ለተከተሉ ሰዎች ከባጢል ራሳቸውን ለራቁ ሰዎች የተዋበች የሆነችን ጀነት አላህ ሱብሓነሁ ወተዓላ አዘጋጅቶላቸዋል። ወለዚነ ለም የስተጂቡ ለህ ለአላህ ሱብሓነሁ ወተዓላ አንታዘዝም ብለው የሸፈቱ እምቢ ያሉ ሰዎች ደግሞ ለው አነ ለሁም ለነሱ ቢሆንላቸው ይሄ በቂያማ ዕለት ወደፊት ማ ፊል አርድ ጀሚዓን ምድር ላይ ያለ ሀብት በአጠቃላይ ለነሱ ቢሆን ለነሱ መሆን አይችልም። ቢሆን ምድር በጣም ብዙ ሀብትን ይዛለች። ያ የያዘችው ሀብት ሁሉ ለእያንዳንዱ ከሃዲ ለነሱ ቢሆንላቸው ያ ብቻ አይደለም፣ ወሚስለሁ መዓ የሱም ተመሳሳይ እሱ ጋር ለነሱ ቢሆን ለፍተደው ቢህ በዛ በቂያማ ዕለት ቅጣቱ ከመክበዱ የተነሳ ያን በአጠቃላይ አስይዘው ራሳቸውን ከእሳት ነፃ ያረጉ ነበር። ነገር ግን በዛ ቀን አጠቃላይ ብርና ወርቅ የለም፣ ገንዘብ የሚባል ነገር አኸራ ላይ የለም። ኑሮ ግን ለነሱ ቢሆንላቸው ኑሮ ከቅጣቱ ግዴት የተነሳ ሀብቱን አሳልፈው ሰጥተው ራሳቸውን ያድኑ ነበር። ዱንያ ላይ እኮ በጣም ለገንዘብ ስግብግቦች ናቸው፣ በጣም ገንዘብ ይወዳሉ። ነገር ግን እዛ ጋር የሚጠብቃቸው ቅጣት የከበደ ከመሆኑ አንፃር ዱንያን የሚሞላ የእሱም ተመሳሳይ ተጨምሮ ያን ከፍለው ከእሳት መዳን ይፈልጉ ነበር አለ አላህ። ኡላኢከ ለሁም ሱኡል ሒሳብ እነዚህ ሰዎች ለነሱ አስከፊ የሆነ ምርመራ አላቸው። አላህ ሱብሓነሁ ወተዓላ ዩሐሲቡሁም ሒሳበን ሸዲዳ ከባድ የሆነን ምርመራ ያካሄድባቸዋል እንዲህ ያሉትን አመፀኞች። ወመእዋሁም የእነሱ መኖሪያና መመለሻ ከሒሳብ በኋላ ከምርመራ በኋላ መኖሪያቸውና መመለሻቸው ጀሃነም ነው አለ። ሒሳቡን አላህ ሱብሓነሁ ወተዓላ ያደርጋቸውና ከዛ በኋላ ያው ስለማይድኑ ወደ ጀሃነም ነው የሚወርዱት። አላሁ ዩናቂሹሁም ዐለ ነቂሪ ወልቂጥሚሪ ወልጀሊዲ ወልሐቂር በትንሿም በትልቁም በሁሉም ነገር ነው አላህ ሱብሓነሁ ወተዓላ አንድ ነገር ሳይተው የሚመረምራቸው። ወመን ኑቂሸል ሒሳብ ዑዚብ ሒሳቡ የከበደበት አካል ደግሞ ከመቀጣት አይድንም። ስለዚህ ነው ወመእዋሁም ጀሃነም ወቢኢሰል ሚሃድ ጀሃነም ደግሞ ፍራሽነቷ መኖሪያነቷ ምንኛ ከፋች በማለት መጨረሻቸውን አላህ ሱብሓነሁ ወተዓላ በዚህ መልኩ ይገልጻል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርቡበት ቻናል ነው። ቻናሉን ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።